በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። እኔ ባላቀም ነበር ሩታ ቪዲዮውን አይተሽዋል ብዬ አስባለሁ። የተለቀቀውን ቪዲዮ አይተሽዋል? ምንድነው ማለት እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁ። እሺ ለማስረዳት ሩታ አንቺ እንደምትናገሩኝ ሆን ብላችሁ እያደረጋችሁ ሆን ብዬ ማስረዳት ሲነገረኝ ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እያደረክ ያለው? እኔ እያወራሁሽ ያለሁት ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለነው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ፣ ቆይ አንዴ ቢያንስ ቆይ አንዴ። ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል በመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮህ ነገር ከዚህ እንደዚህ የተደረገው ደግሞ በቃ ይሄን በማሰብ ነው ብለን ካስረዳናት ነገሮች ከብዳታል ብዬ አላስብም። ዓለም የማትቀበልበት አጋጣሚ ይኖራል ብዬ አላስብም። ሁለታችንም ካስረዳናት ማለት ነው። አይሻልም? አላስፈላጊ ይሄ ደግሞ ካልሆነ ሌላ መፍትሄ የምንፈልግበትን አጋጣሚ አይሻልም? እኔ ችግር የለብኝም። መታለች እሷም ነው። እሺ ለምን ነበር የፈለግሽው? እንዴት ነሽ? ፈጣሪ ይመስገን ደህና ነኝ። አለን እግዚአብሔር ይመስገን። ትናንትና የተፈጠረው ነገር ላስረዳሽ ነው የጠራሁሽ። ትንሽ ተናድርሻል። ሰላም ነው? ሲጀመር ይኸውልሽ እኔ ዛሬ ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። እሺ ሲቀጥል ደግሞ አንቺ የፈለግሽውን የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ቆየል ሰማሽ አልችልም። የልቤ ምንም አያደርኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ይኸውልሽ ሁለታችሁንም ነው ዛሬ ይቅርታ ልጠይቅ የመጣሁት። ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ሲሰማው ሀሳብ ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውይልኝ። አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። እኔ ባላቀም ነበር ሩታ ቪዲዮውን አይተሽዋል ብዬ አስባለሁ። የተለቀቀውን ቪዲዮ አይተሽዋል? ምንድነው ማለት እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁ ሩታ። ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትታ ማምጣት ምን የሚሉት ነው? እኔ መቻ መጣው እስኪ በደንብ ይሁን። አብረን እኮ ነው የመጣ ነው እያልክ ነበረ። አብረን የመጣ ነው አላልኩኝም? ኧረ ሩታ ታይ በመጀመሪያ በደንብ ቪዲዮውን እንኳን በደንብ አድርገሽ ይሁን። እኔ ፈጣሪ ሆይ እኔ ተገናኘህም አልተገናኘህም አብረን መጣህም አልመጣህም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለኝ የሚናደደው የኔን ሰላም ማግኘት አላውቅም። ሁሉም እየደወለ ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደል? ወይ አንዴ እኔ አይደል እንደ ሩታ የጠራሁሽ እኔ ነኝ እኮ እሱ ማለት ሁለታችሁ ነው ማናገራችሁ። ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ አንቺ እኔ ማየት አልፈልግም ማለት ነው። ሁሉም ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥረሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን ሁሌም አጋጣሚ ቆይ ሁለታችሁ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀመጥ ያደረኩት ከአንቺ ጋር እንድጣላ ብዬ ነው። እኔ ሆን ብዬ ለምን አደርጋለሁ? ቆይ እንድትከራከሩ አይደለም። ቆይ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁን መነጋገር ትችላላችሁ። ግን ደግሞ እኔ ላናገርሽ አንዴ እኔ ጠራሁሽ ትናንትና ይኸውልሽ ሁለታችሁ ተረብሻችኋል። እኔ አቤል፣ ብሩክ፣ እዩ ቢያንስ ያለውን ነገር ያስብነውን ነገር እናውቃለን። እናንተ ግን ሁለታችሁም አጋጣሚ ስለነበረባችሁ ላስረዳሽ ነው የመጣሁት። ምንም እንደምታስረጂኝ ነገር የለም አያስፈልግም። ምንድነው እንደዚህ አይነት አተካራ መፍጠር እንዴ? ቆይሽ ተገናኘን እኔ እና እሱ እያወራ ነው ምናምን መታሽ እንደዚህ አይነት ነገር መበጥበጡ ምን የሚሉት ነው? ሁሌ ቆይ እናንተ ሰው ህይወት ውስጥ ዘው ብሎ እንደፈለገ መውጣት መግባት ማን ይፈቀድላችሁ እንዴ? ስነ ስርዓት የላችሁም እንዴ? በዚህ ልክ
እሺ ሩታ አሁን ስለ ሌላ ነገር ከምናወራ ስለሌላ አንቺ እናውራ። እኔ ስለተፈጠረው ነገር ነው ላስረዳሽ። በቃ ምንም እንድታስረዳኝ አልፈልግም። ገባ አይደለ? ምንም እንድታስረዳኝ አልፈልግም። ሲጀመር አንተ ህይወት ላይ ምንም አይነት ገደብ የለህም። ማንም እንደፈለገ መጥቶ ሲገባ ሲወጣ እንደፈለገ ሲሆን ካንተ ጋር ኖርማል ነው። ቆይ ተረጋጊ። አንዴ ልንገርሽ፣ ሁሌ ለምንድን ነው እንደዚህ ንዴት የምትይው? ቆይ አንዴ ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ላስረዳሽ የሞከርኩት እንደዚህ አይነት መልስ እንድትሰጪኝ አይደለም። አንድ ነገር ልንገርሽ፣ ሆን ብለሽ ነገሮችን እያደረግሽ ላስተካክል ነው፣ ሁሌ ላስተካክል ነው። አታስመስይ በእናትሽ። የምር በጣም ነው እኔ ደግሞ ይደብረኛል። ለመረጋጋት ሞክሪ። ስለሚደብረኝ እኮ ነው። በቃ ችግር የለውም። የምር በጣም ይደብረኛል። እንደዚህ አይነት ሰው አይመቸኝም። ለማስረዳት እየሞከርኩ አንቺ እንደምትናገሪው ሆን ብላችሁ እያደረጋችሁ አታስረዱኝ። ሆን ብዬ ማስረዳት ሲነገረኝ ምን ሆን ብለህ ማታረገው? ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እያደረክ ያለው? እኔ እያወራሁሽ ያለሁት ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለነው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ፣ ቆይ አንዴ ቢያንስ ቆይ አንዴ። ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው ምናምን። አሁን እዚች ጋር ይቅርታ ልጠይቅሽ ነው የመጣሁት እያልኩሽ ነው። በቃ የተፈጠረውን ነገር ላስረዳሽ ነው እየሞከርኩ ያለሁት። ወይስ ሌላ ነገር ያናደደሽ ነገር አለ? ለምንድን ነው እንደዚህ የምትሆኚው? ማለት ሰው እሺ ቢያንስ ስነ ስርዓት ባለው መልኩ እንነጋገር። በይቅርታ መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ። ምንድነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራ ያለሁት? ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ ማለት ልመጂ፣ ራስሽን ጠይቂ። ከዛ በኋላ ሰው በሚያሳይሽ ነገር ሰው ተናዶ ሲናገርሽ እኔ ብቻ አይደለም ተናድጄ፣ እኔ እኮ የነገሩ ባለቤት ነኝ። ተናድጄ ብናገርሽ ሊገርምሽ አይገባም። ሌላ ሰው አልፎ እየተናገረሽ አንቺ ኖርማል ነው ላንቺ ይዝ ቀላል ነው በጣም እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? እሺ አሁን እዚህ ጋር ቆሞ ያዳመጠሽ ሁሉ አንቺ የተናገርሽ ሁሉ ልክ ነው ማለት አይደለም። ስለኔ በዚህ ልክ ልታወሪ አትችይም። አንዴ ቢያንስ አዳምጪኝ እሺ። አንቺ ተግባርሽን እስካየሁኝ ድረስ በደንብ አድርጌ አይደለም። ቢያንስ ተረጋግተን ለመነጋገር እንሞክር። አሁን ምንም ነገር አስቤ አይደለም፣ መጥፎ ነገር አስቤ አይደለም። ቢያንስ እንደማመጥ ትናንትና የተፈጠረውን ነገር ላስረዳሽ ነው። በቃ በዛ ታይም ስለመጣሽ ነገሮች አልገባትም ብዬ ስላሰብኩኝ ነው ይቅርታ ልጠይቅሽ የመጣሁት እንጂ እንደዚህ አይነት መጥፎ ነገር እንደዚህ አይነት ትናንትና እንዲህ ተፈጥሮ ነበር እንድትይኝ አይደለም። ከዛ ባለፈ ስለኔ ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። ስለዚህ አንቺ ማንነትሽን አይደለ እዚህ ይጠቅምሻል ብዬሽልን ያለሽው ጥሩ ነው። እኔ አንቺ ምንም ነገር የሚጠቅመኝ ምን ነገር ሄርሜላ ማስመሰል አንቺ አብርሃም ህይወቱን እንዲቀጥልና አብርሃም ትዳሩ እንዲመለስና ህይወቱ እንዲመለስ ስትፈልጊ ደህና እየታረቁ ነበር። ቡታጅራ ትረገጭ ነበር። ይሄ ብር እየከፈት በብርሽ የምታደርጉ ድርጊት ነው። ተልእኮ ይኑርሽ ለራስሽ ፈልገሽ ይሁን አላውቅም። እንደውም በዚህ ልክ ሩታ ስለሆነች ነው እንጂ የተረዳችሽ። እኔ እባሌ ስር ባይሽ መቀመቅ ነበር የምከትሽ ማለት ነው። በልክ መቀመቅ ነበር የምከትሽ ሄርሜላ። ብዙ ሰው ተረድቶኛል። ያልተረዳችሁም አላችሁ። ግልጽ ለማድረግ ነው። ምንድን ነው የምታስረጅን? አንቺ እኮ ኦልሬዲ ባለትዳሮች ናቸው እነዚህ ልጆች ማለት ነው። ከህይወታቸው ለምን አትወጪም? አንቺ ከህይወታቸው ለምን አትወጪም? ምን ፈልገሽ ነው ካብራን እንዴ? አንቺ ብታስብ እየተሻሸሽ ማለት ነው። እጅና እጅ ውስጥ እንደ ባልና ሚስትና እንደ ፍቅረኛ አድርገሽ ይዘሽ የሰው ባል እንድትረጂ ነው ስለኔ። አንቺ ብልግናሽ ነው በቃ። ይሄ የሚታይ እኮ ነው። የሌለሽን ማንነት ቤትም አታመጪው። አንቺ ማንነት ቢኖርሽ ኖሮ ይሄን ስድ አስተዳደግሽን ባለ ትዳርና ነገ ጠዋት የልጅ አባት ሊሆን የተዘጋጀ ሰውዬ አንድ ይቅርታ አድርጉልኝና እንደዚህ እየለበሰች እንደው አክላቷ እኮ መሬት ቁጭ ያለ ሰው እንትን ራሱ ሊዮብል ይታያል እኮ። እንዴት ነው አንድ ወንድ ልጅ በዚህ ልክ እንደዛ አይነት አለባበስ እየለበሱ ባለትዳር ወንድ እያማለለች እንዴት ነው ስፈልግ መኝታ ቤት ለምን ቡታጅራ ሄድሽ? በዛ ላይ ደግሞ ጓደኞቹ እኛ እህት የለኝም እህቴ እንዲያገባልኝ አልፈልግም ወንድም የለኝም ሩታ እናንተና አስመሳዮች ናቸው። ማንም ቢሆን ማንም አብርሃም ተሳስቶ ቢሆን በቃ አብርሃም እሷን ነው የሚፈልገው አንቺን አይፈልግሽም ብላችሁ ልታለያዩ ነው እንጂ ይሄ ተደርጎ የማይታወቅ ነው። አንድ በዛ ላይ ገና ወጣት ነው አብርሃም። ብዙ ነገር አለ ቢሳሳት እናንተ እዛ ተቀምጣችሁ ማለት ነው። ሲጀመር
አብርሃም ራሱ ትዳሩን አይፈልገውም። አብርሃም ቢፈልገው ትዳሩ ማለት ነው ይችን ይዞ መምጣት አይጠበቅበትም። አንደኛ ከቡታጅራ ሂጂ ህይወቴን ልመልስ ማለት ነበረበት። ራሱ ነው እንደ ሩታ እንዳለችው እሱ ራሱ ፈቅዶላቸዋል። በትዳሩ በህይወቱ ዝም ብሎ ማንም እየፈለገ እንደፈለገ እንዲጫወትበት እንደፈለገ እንዲራመድበት አብርሃም ራሱ ስለፈቀደ ነው እንጂ ትላንትና እንዳየው ቀብራችሁኛል ብሏል አይደለ? ለምን ዛሬ አይነቃም? እሷ አታስፈልገውም። ከፈለግሽ ከቻልሽ ከህይወቴ ውጪ ካልሻልሽ ተቡታጅራ ውጪ ማለት ነበረበት። የለበትም። እንዴ ነው ጓደኞቹ አዲስ አበባ ሲሄድ አዲስ አበባ፣ ቡታጅራ ሲሄድ ቡታጅራ እየሄዱ በህይወቱ ስለፈቀደላቸው እኮ ነው። እኔ በሩታ አሁን አልፈርድም። እንዲሁም ሩታ ጀግና ናት። በዚህ ላይ ሆና አብርሽ የምትሰራው ስራ ማለት ነው። ሩታ ብትታረቁ እንኳን ይቅር የማይል ጊዜ ነው በአሁኑ ጊዜ ማለት ነው። እሷ ሁለት ነፍስ ሆና ማለት ነው። እግዚአብሔር መቼ ነው የሚነቃው ግን? እግዚአብሔር እኔ በጣም እየገረመኝ እኔ ትላንትና አሁን ቀበራችሁኝ ስንሰራ ልታዳምጡ ነበር ወይ ሲል የነቃ መስሎ ነበረ። እግዚአብሔርን ነው የምላቸው። እኔ እንደዛ አልጠበኩትም አብርሃም ግን እሱ አብርሃም ተመልሶ ያው ነው እንዴ። እስቲ ምን አስመጣቸው? እናንተ ሰላም መሆናችሁን አይታ ልትታረቁ እንደሆነ አይታ የሩታና ደግሞ ሩታን አሸንፋ ያለ አባቱ አይሆንም ከእግዚአብሔር ለጥቆ ስላለች አይደል ቡታጅራ የመጣችሁ። ያንተን እርቅ ያንተን ሰላም ብትፈልግ ኖሮ ሄርሜላ ቡታጅራንም አትረግጥም ሲጀመር ማለት ጓደኞች ራሱ ማለት ነው። ግን አንተ መቼ እንደሚገባህ ማን እንደሚያስረዳህ እንጃ። ጭንቅላትና አይምሮ አንተ 7 ያስፈልጋል። ጸበል ግባ እውነት። እና ደግሞ ማለት ነው ሌላ ሳልናገር የማላልፈው ነገር ማለት ነው የምሬን ባለትዳርን የምታለያዩ በተለይ ልጅ እያላቸው የምታለያዩ ሴቶች እናንተ የስራችሁን ይስጣችሁ። እውነት ባለትዳርን የምታስለቅሱ ሴቶች ማለት ነው ሌላው እንዲያጣችሁ ይመስል ልጅ ያላቸው ባለትዳር ላይ እየወጣችሁ እየተንጠለጠላችሁ እግዚአብሔር የስራችሁን ይስጣችሁ። ልጆቹ በማያውቁት ነገር ያላባት የሚያድጉት ነገ በኛ ይደርሳል የማትሉ የዛሬውን ሆዳችሁን ብቻ ሞልቶ እንዲያድር የምትፈልጉ ሰዎች ናችሁ። እንደዚህ አይነት ነገር የምታደርጉ ማለት ነው ነግበኔ የማትሉ ማለት ነው እንጂ አንቺ ሴት ሆነሽ እንደ ሴት ልጅ ባለትዳር ሆኖ እንደዚህ እያማለሽ እንደዚህ እየለበሽ እየመጣሽ ስትፈልጊ አልጋ ቤት ስትፈልጊ ቤቱ እኔ በጣም ደግሞ ጓደኞች ለሱ ብለን ነው ምንድነው የሚረዳው? እኔ በጣም ግራ እየገባኝ ነው። ኧረ ራሴን አሞኛል የማየው ነገር። ፈጣሪ ከእንደዚህ አይነት የጠብቀኝ እግዚአብሔርን ነው የምላችሁ። ከእንደዚህ አይነት ጋጠወጥ ፈጣሪ እኔ ገና ልጅ አልወለድኩም። ፈጣሪ እንደዚች አይነት ጋጠወጥ እንዳይሰጠኝ አምላኬ። ነውር፣ በጣም ነውር ነው። እግዚአብሔርን ነውር ነው። የምሬን ስነግራችሁ ሄርሜላ አብርሽና ሩታ እንዲታረቁ አፈልግም። በቃ በጠቅሉ አንድ ተልካ ነው የመጣችው፣ ሁለት ለራሷ ፈልጋለች። አብርሃም አለቀ። ገባችሁ? ልክ አሁን እንደ ናሂ እንደሚሆነውን የሄሎ ወንድም ማለት ነው። እኔ ምን አይነት ጊዜ ነው የደረስነው? እግዚኦ ማርና ክርስቶስ መከባበር ደግሞ እንዳስታራቂ ስትመጣ እኮ ነው የምትግርም የምትለኝ ማለት ነው። ስለ እኔ ምንም አታውቂም የኔን እንትን ትላለች። ይሄ የአንቺ ማንነት እኮ ይሄ እንደዚህ የምታሳየው ነው። አንድ ሰው በነገራችን ላይ ማንነቱን የምታዩት ያደገበትና የለመደውን ነው የምታዩት። ገባችሁ አይደል? እንጂ እኔ የሌለኝም ባህሪ እንዳድስ አውጥቼ እንዳድስ እንትን አይደለም። እና በጣም የምትገርም ናት ሄርሜላ። እግዚአብሔርን ነው የምላችሁ። እኔ ልቦና ይስጥሽ። አላቅም ብቻ እንደዚህ ከሆነ ብትመለስ ራሱ ማለት ነው እንደዚህ የሚቀጥል ከሆነ አብርሃም ምንም ይሄ ትዳር ይድናል ብዬ አላስብም።